መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ቀኑን ባርከና ቀድሰህልን በያለንበት ቦታ በሰላምና በጤና ውለን በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ እመብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለን ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች ምዕመናንና ምዕመናት እናት አባቶቼ እህት ወንድሞቼ በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እንኳን ለቸሩ መድኃኔዓለም ወራዊ መታሰቢያ ክብረ በዓል እንደዚሁም ለጻድቁ አባታችን ለአቡነ መብዓ ጽዮን
በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሳችሁ። አሜን። በእውነት የኃያሉ አምላካችን የፈጣሪያችን የቸሩ መድኃኔዓለም ረድኤትና በረከት እንደዚሁም የታላቁ አባት የጻድቁ የአባ መባጽዮን ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የዛሬው መርሐ ግብራችን የሚጀምረው የነገውን ስንክሳር የሚያዝያ 28ን ስንክሳር በማዳመጥ ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 በዚህች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሌዎስ በሰማዕትነት አረፈ። ይህም አባት ኮራሳት በሚባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋር ይኖር ነበር። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያክል ሄዱ። መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጸጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይስ መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገድልህ ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ እለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህን አባት ሁለቱን አርድእትም ይዘው ጽኑ ስቃይ አሰቃዩአቸው። በዚህ ወር በ13 የሁለቱን አርድእት ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። አረጋዊ ቅዱስ ሜሌዎስን ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነድፉት ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ሥራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስከሚያሳልፍና ምስክርም ሆኖ የሰማዕትነት አክሊልን እስከሚቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜሌዎስም እንደተናገረባቸው ሞቱ። በዚህ ቅዱስም እጅ ጌታችን ተአምራትን ገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የአገር ሰዎች ግን አንዱ መነኮስ አንተ ነህ የገደልከው ብለው ያዙት። ቅዱስ ሜሌዎስም ጸለየ። የሞተውንም በውኑ የገደለ ይህ መነኩሴ ነውን አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቅኩ፣ ስለዚህ ገደለኝ፣ ከዚህም ጣለኝ አለ። ደግሞ እንዲህ ብሎ ለመነው። እገሌ ወደሚባል ወደዚያ ቄስ ሄደ፣ ገንዘቤን ከእርሱ ተቀበለ፣ ለልጆቼ ስጥ። ቅዱስ ሜሌዎስም እስከ ትንሣኤ ቀን በሰላም አርፈተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜም ተኛ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሜሌዎስ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለሜሌዎስ ጻድቅ እንፍትወተ ሥጋ ሩቅ እንዘይነድፍዎ ሎቱ በአጻሆሙ ውሱቅ እፎ እየሐዘኖሙ ለነአውተ አርዌ ደቂቅ ስዕርተ ርእሱ ነዊ ወልብሱ ዘሰቅ። በዚህችም ቀን መክሱር ከሚባል ሀገር ቅዱስ ብስጣውሮስ በሰማዕትነት አረፈ። የዚህም ቅዱስ አባቱ ጻድቅ ሰው ነው። እናቱን ግን ሰይጣን አስቷት ወደ እስልምና ገባች። እርሱም ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ፣ ከእርሷም ልጆችን ወለደ። ብዙ ዘመናትን ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሂዶ ሰው ወደኛ ሕግ ቢገባ ልጆቹም ሃይማኖቱን ይከተላሉ፣ ይህ ብስጣውሮስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችም በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመረ።
ከከበረችና ከቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም፣ ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወስደው በእግረ ሙቅ እንዲያስሩት፣ በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤትም ሳለ ጻዕዳ እርግብ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታገስም፣ ወደ ሃይማኖታችን ከምትገባና ወይም በእሳት ከምናቃጥል ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለሙ እድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜም እጅግ ተቆጡ። ያለ ርኅራኄ ይደበድቡት ዘንድ አዘዙ። የአገር ሰዎችም በጫማቸው መቱት። አንዲት ሴትም መታ በጫማዋ መታችው። ወዲያውኑ እጆቿ ደረቁ። ከዚህም በኋላ ባለሰይፍ ከመኮንኑ ታዞ ወጣ። ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሄዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተዉት። ወደ እምነታቸው ሊያስገቡት እምቢ ባላቸውም ጊዜ ሁለተኛ ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ሥጋውንም ከእሳት ጨመሩ፣ ግን አልተቃጠለም። ዘመዶቹም መጥተው በድኑን ወደ ሀገሩ ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎን ቀበሩት። የክብር ባለቤት ጌታችንም ብዙ ድንቆች ታምራትን ከሥጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሰማዕት ጸሎት ለዘላለሙ ይቅር ይበለን፣ አሜን። ሰላም እብል ለብስጣውሮስ መስተጋድል ዘበተርጓሜው መስቀል እምድረ መተሩ ክሳዶ በመጥባት ስሁል አስተራየ በርኑ ምስለ ተአምር ዋይል በውስተ ሀገር ዘስማ ህርቃል ሰላም ለአብርሃም ወለ ይስሐቅ በመትሎ ወለ ሳልሳ ያዕቆብ ህቡራነ ግዕዝ በኢታንትሎ ዘይቤሎሙ ለእሉ ወዛስምዖሙ ቃሎ እግዚአብሔር ተዘኪሮ ሳይሎ ውስተ ርስት አብአ ደቂቆሙ ኩሎ። በዚችም ቀን የዋሲሊኮስና የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይማረን፣ አሜን። ሚያዝያ 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ሜሊዮስ ዘደብረ ኮራሳን ጻድቅና ሰማዕት ነው። ሁለተኛ አባ ኢያሱና አባ ዮሴፍ ደቀ መዛሙርቱ። ሶስተኛ ቅዱስ ብስጣውሮስ ሰማዕት ተንባላት የገደሉት ሙስሊሞች የገደሉት። ወር በገባ በ28 የሚከበሩ ወርሃዊ ቅዱሳን በዓላት፣ አንደኛ አማኑኤል ቸር አምላካችን፣ ሁለተኛ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ሶስተኛ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ አራተኛ ቅድስት ዓመተ ክርስቶስ፣ አምስተኛ ቅዱስ ቴዎድሮስ ሮማዊ ሰማዕት። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ። የዮሐንስ ራእይ ምዕራፍ 2 ቁጥር 10-11። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳምጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን እውቀቱን ይግለጽልን፣ አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በሚያዝያ 28 ቀን ታስበው ከሚሉ ቅዱሳን መካከል በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜልዮስ በሰማዕትነት ያረፈበት ቀን ነው። ይህ አባት ኮራሳት በሚባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእቱ ወይም ከሁለት ልጆቹ የመንፈስ ልጆቹ ጋር አብሮ የሚኖር ነበረ። የኮራሳት ንጉሥ ታዲያ ሁለቱ ልጆቹ ወደዛ ይወጣሉ። እዚህ ጋር የምንረዳው ነገር ምንድን ነው? ቅዱስ ሜልዮስ ኮራሳት በሚባል ሀገር እዛች ሀገር ውስጥ ባሉ አንድ ተራራ ላይ የሚኖር ገድለኛ አባት ነው። ያው ባህታውያን መነኮሳት በተራራ በዋሻ በዱር መኖርን ይመርጣሉ። ለምንድን ነው በዱርና በዋሻ እንደዚሁም በተራራ መኖርን የሚመርጡት? ምክንያቱም በከተማ ከመኖር ይልቅ በበረሃ መኖር ለጽድቅ ስራ ያመቻልና ነው። አንድም ከሰው ተለይቶ ብቻ መኖር ጥቅም ስላለው ነው። ከሰው ተለይቶ ብቻውን የሚኖር ሰው 3 የኃጢአት ውጊያዎችን ማስወገድ ስለሚችል ነው። እነኚህም የኃጢአት ውጊያዎች የሚመጡት ከመስማት ከማየትና ከመናገር ነው። ስለዚህ ሰው ከሰው ርቆ የሚኖር ከሆነ ከነኚህ 3 ኃጢአቶች ራሱን ይጠብቃል። ከመስማት የሚሰማ ነገር የለማ፣ የሚሰማ ነገር የለም። ከማየት የሚታይ ነገር የለም። እንደዚሁም ደግሞ ከመናገር የሚያወራው ሰው የለም። ከዚህ አንጻር ሰው አባቶቻችን በከተማ ከመኖር ይልቅ ከእናት አባቶቻቸው ጋር ከወገን ዘመዶቻቸው ጋር በከተማ እየኖሩ በጽድቅ ሕይወት ከመመላለስ ይልቅ ለብቻቸው በበረሃ በዋሻ በዱር እግዚአብሔርን እያገለገሉ መኖርን ይመርጣሉ። አንድም በከተማ ውስጥ ስንኖር ለስጋ ማሰባችን አይቀርም። ምክንያቱም ከምንመለከተው አንጻር ለስጋችን ማሰባችን አይቀርም። ግማሽ ለስጋችን ግማሽ ለነፍሳችን ነው የምንኖረው። ልባችን ተከፍሎ ነው የሚኖረው። ወደ በረሃ የገባ ሰው ግን ብቻውን የሚኖር ሰው ግን ለስጋው አያስብም። ሙሉ ለሙሉ ትኩረቱ ወዴት ነው? ወደ ላይኛው ቤት ነው። ዳዊት እንዲህ ብሎ እንደተናገረው በመዝሙር 83 ቁጥር 4 እስከ 5 ላይ በቤት የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለም ያመሰግነዋል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው ይላል። በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። ስለዚህ ቅዱሳን አባቶቻችን በልባቸው የላይኛውን መንገድ እያሰቡ ለመኖር ሲሉ ከከተማ ይልቅ የት መኖርን መረጡ? ንገሩኝ። የት መኖርን ይመርጣሉ? አይሰማችሁም? ድምጼ ብቻዬን እያወራው ነው። በዱር በበረሃ በተራራ መኖርን ይመርጣሉ። ትክክል። ምክንያቱም ከእንደነኛ አይነት ኃጢአቶች ይቆጠባሉ። ሁለተኛም ደግሞ ፈጣሪያቸውን እያሰቡ ይኖራሉ ማለት ነው። ለዛም ነው ልባቸው እንዳይከፈል ነው። ልባቸው ይከፈላል። ከተማ ላይ የሚኖር ሰው በተለይ ያገባ ሰው ያው እንግዲህ ከተማ የሚኖር ሰው ከሆነ የግድ ያገባል። ከምን ስለ ዝሙት ጠንቅ
ቅዱስ ጳውሎስ እንደተናገረው። ነገር ግን ስለ ዝሙት ጠንቅ እያንዳንዱ ለራሱ አንዲት ሚስት ትኑረው፣ እያንዳንዲቱ ደግሞ ለራሷ ባል ይኑራት ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ። ስለዚህ ካገባ ደግሞ ልቡ መከፈሉ የማይቀር ነው። ሚስቱ እንዴት ደስ እንደሚያሰኛት ያስባል። እሷም ባሏን እንዴት ደስ እንደምታሰኘው ታስባለች። ቅዱስ ጳውሎስ እንደተናገረው ያገባ ወንድ ሚስቱን እንዴት ደስ እንደሚያሰኝ ያስባል። እሷም እንደዛው። ያላገባ ግን ፈጣሪውን እንዴት ደስ እንደሚያሰኝ ያስባል። ያገባ ወንድ ልቡ ተከፍሏል። ያላገባ ግን ሐሳቡም አቋሙም አንድ ነው። ትኩረቱም ወደ ላይኛው ቤት ነው። ሞቱን በማንኛውም ጊዜ እየተጠባበቀ የሚኖር ሰው ነው። ሞቱን በማንኛውም ጊዜ የሚጠባበቅ ሰው ዛሬን የሚቀበላት የመጨረሻው አድርጎ ነው ብለው እንደነገሩን ማለት ነው። እውነት ነው። ስለዚህ ከዛ አንፃር ለብቻ ከሰው ተለይተው መኖርን ይመርጣሉ። አንድም ከሰው ስትለይ ልብህ ንጹህ ነው የሚሆነው። ልብህ ንጹህ ይሆናል። የሌላውን ኃጢአት የምታስብበት ታይም አይኖርም፣ ጊዜ የለክም። ከሰው ተለይቶ ብቻውን የሚኖር ሰው ልቡን አንጽቶ ኃጢአቱን ያያል እንጂ የሰውን ኃጢአት አይመለከትም። በሰው መካከል የሚኖር ግን ከቁጣ የተነሳ የራሱን ኃጢአት አይመለከትም ይላሉ አበው። እውነት ነው። ከሰው ተለይቶ ብቻውን የሚኖር ሰው ልቡን አንጽቶ ኃጢአቱን ያያል። የራሱ ኃጢአት ነው የሚታየው። በዓለም ስላለው ነገር አይጨነቅም። በገዛ ፈቃዱ ችላ ይለዋል እንጂ ከእርሱ ጋር ተጣብቆም አይኖርም። ረስቷታል ዓለምን። እንደነማ እንደነ ቅዱስ አባ ጳውሊ። አባ ጳውሊ ከ90 ዓመት በላይ በረሃ ብቻቸውን የኖሩት ዓለም እንዴት ነች እያሉ አባ እንጦንስን ይጠይቁ ነበር። ምን ያክል ከዓለም እንደራቁ አስቧቸው። አባ መቃርስም ልክ እንደዚሁ አንድ ቀን በባህት ውስጥ ተቀምጦ ሳለ ወደ በረሃው ሂድ የሚል ሐሳብ አደረበት። ባህትን ለቀ ወደ ውስጠኛው በረሃ ግባ፣ ባህትን ለቀ ወደ ውስጠኛው ግባ። አባ መቃርስ የሚል ሐሳብ በውስጥ ይመላለስበታል። ይሄን ነገር ከሰይጣን ነው መሰለኝ፣ በአቴን ሊያስለቅቀኝ ነው መሰለኝ ብለው ለአምስት ዓመት ሙሉ ከራሳቸው ሐሳብ ጋር እየታገሉ ቆዩ። አይገርምም? ቅዱሳን የሆነ ሐሳብ አይሞራቸው ላይ ከመጣ ወዲያው ተግባራዊ አያደርጉትም። ይሄ ነገር ከሰይጣን ይሆን እያሉ ይታገሉታል። እግዚአብሔርን በጸሎት ይጠይቁበታል። ነገርየው ከማን መሆኑን እስኪረዱ ድረስ ንገሩ። ከማን መሆኑን እስኪረዱ ድረስ ከእግዚአብሔር መሆኑን እስኪረዱ ድረስ ቶሎ ብሎ ለውሳኔ አይቸኩሉም። እና አባ መቃርስ ከ5 ዓመት በኋላ ነገርየው ከእግዚአብሔር መሆኑን ተረዱና ወደ ውስጠኛው በረሃ ገቡ። ሲገቡ ሁለት ምንም ልብስ ሳይለብሱ የሚኖሩ እርቃናቸው የሚኖሩ ሰዎችን ተመለከቱ። ሲያዩአቸው ምትሃት መሰሏቸው። መጨረሻ ላይ ጸሎት አድርገው እነሱ ላይ አማስበው ምንም እንደማይሸሹ ሰው መሆናቸውን ከተረዱ በኋላ ወደ እነሱ ቀረባሉ። ከዛ በኋላ ጠየቋቸው ከየት አንደኛው ከሊቢያ አንደኛው ደግሞ ከግብጽ እንደሆነ ነገሯቸው። እኔ ከግብጽ ነኝ፣ እኔ ደግሞ ከሊቢያ ነኝ። ሁለታችን ተስማምተን በበረሃ እግዚአብሔርን እያገለገልን ብቻችን ለመኖር ተስማማን እና እንደዚህ እርቃናችሁን ሆናችሁ አይበርዳችሁም ብለው አባ መቃርስ ይጠይቋቸዋል። አይበርደንም፣ እግዚአብሔር አምላክ በቸርነቱ ጸጋ አልብሶናል ብለው መለሱላቸው። አባ መቃርስ ቀጠል አደረጉና እና እኔስ እንደናንተ መሆን አልችልም? እንደናንተ መሆን ከፈለኩ እንዴት ላድርግ አሏቸው። እንደኛ መሆን ከፈለክ በዓትን ዘግተህ ስለ ኃጢአት አልቅስ አሉት። ራስን ዝቅ አድርገ በትህትና ምንም የማይገባ መሆንን አስበ ስለ ኃጢአት እያለቀስክ ኑር። ያኔ እንደኛ መሆን ትጀምራለህ። ምን ማለታቸው ነው? እስቲ ንገሩኝ፣ ምን ማለታቸው ነው? ሚነግረኝ ጎበዝ ማን ነው? እስቲ ምን ማለታቸው ነው? እነኚህ ሁለቱ ባህታውያን እርቃናቸውን የሚኖሩት ባህትን ዘግተ ራስን ዝቅ አድርገ ኃጢአትን እያሰብክ አልቅስ ማለታቸው ምን ማለታቸው ነው? ተለይተ ለብቻ ማለት ሁሉንም ነገር በትክክል ቃሎት ያሰማልን።
ተለይተህ ለብቻ ኃጢአትን ብቻ እያሰብክ አልቅስ። ከዛ በኋላ ኃጢአቱን እያሰበ የሚያለቅስ ከሆነ ልቡ ይነጻል አይነጻም? የልብ ንጽህና ይገኛል። አያችሁ አይደል? ሶስተኛው ማዕረግ ራሱ ከሶስቱ ማዕረጋት አንዱ ምንድነው? ንጻሕ ልቦና አይደል? ሰው እኮ ንጻሕ ልቦና ላይ ሲደርስ ነው እኮ ነጽሮተ ስሉስ ቅዱስን ለማየት የሚበቃው። ንጻሬ መላእክትንም ሆነ አጋዕዝተ ዓለም ቅድስት ሥላሴን ለማየት የሚበቃው ልቡ ሲነጻ ነው። ልቡ ሲነጻ ነው። እና ከሰው ተለይቶ ብቻ መኖር ልባችን ንጹህ እንዲሆንም ጭምር ያደርጋል። በዓለም ላይ ሁሌ የምንኖር ከሆነ ግን ከምናየው፣ ከምንሰማው፣ ከምንናገረው፣ ከምናደርገው ሁሉ ልባችን ይቆሽሻል ማለት ነው። ልባችን ይቆሽሻል። ለዛ ነው መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ተብሎ የተጻፈው። አጥብቀ ምንን ጠብቅ? ምንን ጠብቅ አለ? ልብህን ጠብቅ። በትክክል። እና የሰው ልጅ ልቡ ንጹህ ከሆነ ሁሉንም ነገር ያያል። ሁሉንም ነገር ያያል። እና አንድ የምንማረው ትምህርት ይሄ ነው። ከዛ አንጻር ነው ቅዱሳን ከከተማ ከሰው ተለይተው ለብቻቸው በተራራ በዋሻ በዱር መኖርን የሚመርጡት ማለት ነው። እና አንዱ ይሄ ነው። ይህም አባት ኮራሳት በሚባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋር ይኖር ነበር። አንድም ሰው ላይ አድሮ ከሚፈታተን ክፉ መንፈስን እንጠበቃለን። ሰይጣን በሰው ላይ አድሮ ነው የሚፈትነው። ሰይጣን በሰው ላይ አድሮ ነው የሚፈትነው። ወደ ብቃት ደረጃ ስንደርስ ደግሞ በግልጽ በአካል መጥቶ እስከ መዋጋት ይደርሳል። እና አንድ የምንማረው ትምህርት ያ ነው። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ይሄ ቅዱስ ሜሊዮስ በሚኖርበት ተራራ ላይ ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያልሄዱ። ቆይ ወደዛ ከመግባቴ በፊት ቅዱሳን አባቶቻችን የልብ ንጽህናን ለማግኘት አንድም ከመስማት ከማየትና ከመናገር ኃጢአት ለመጠበቅ የት ሄዱ? በረሃ ሄዷልን አይደል? እኛስ ምን እናድርግ? እኛስ ምን እናድርግ? በዓለም የምንኖረው፣ በከተማ የምንኖረው፣ ከሰው ጋር የምንኖረውስ ከመስማት ከማየት ከመናገር ኃጢአትን ለመቆጠብ ምን እናድርግ? ከኛ የሚጠበቀው ወንድሞች መርጦ ማየት፣ ሁሉንም ነገር በቃ ማየት ችግር የለውም እንደሚሉ በቸልተኝነት የመጣላቸውን ነገር ሁሉ እንደሚያዩ እንደሚሰሙና እንደሚናገሩ መሆን የለብንም። መግዛት፣ በቃ ራስን መግዛት፣ ራስን በመግዛት ህይወት ውስጥ መኖር አለብን። ራስን መግዛት ማለት አይሰማም ድምጼ? ራስን መግዛት ማለት ምላስን፣ ልብን፣ ስሜትን፣ ሆድን መግዛት ማለት ነው። ራስን መግዛት ማለት ስሜቶቻችንን ተቆጣጥረን መኖር እንችላለን። ለስጋችን ምኞት ራሳችን አሳልፈን መስጠት የለብንም። ራሱን ለስጋ ምኞቱ ለፍላጎቶቹ አሳልፎ የማይሰጥ ሰው ህሊናው የኃጢአትን ምኞት ሲናፍቅ ይህን ሐሳቡን በመቃወም ስጋውን መንፈሱን ደግሞ የእግዚአብሔር መንፈስ እንዲመራው በማድረግ አጥብቆ ይገዛል። ስለዚህ ከኛ የሚጠበቀው ምንድነው? ወደ ኃጢአት ከሚገፋፉ ነገሮች ራሳችንን ማግለል፣ ሁሉን ነገር በልክ ማድረግ። የሆነ ነገር ከልክ በላይ ካለፈ ወደ ኃጢአት ዓለም ጎትቶ ይወስደናል። ስለዚህ ቅዱስ ጳውሎስ እንደነገረን አንተ ግን ነገርን ሁሉ በልክ አድርግ እንዳለው ለልጁ ለጢሞቴዎስ እኛም ነገሮችን ሁሉ በልክ ማድረግ አለብን ማለት ነው። ከሰው ጋር ያለንን ሪሌሽን በመጠኑ ማድረግ፣ ከራሳችን ጋር የምንነጋገርበትን ጊዜ መመደብ፣ ስለ ራሳችን ዛሬ ምን ሰራው ብለን የምናሳልፍበት፣ መቼ ዝም ማለት መቼ ደግሞ መናገር እንዳለብን ማወቅ አለብን። ዝም ብሎ እንደመጣልን መናገር ሳይሆን ቢያንስ እንደ ቅዱሳን አባቶቻችን የአርምሞ ህይወት መኖር ባንችል
ከክፉ ነገር ግን ራሳችን መቆጠብ እንችላለን። ክፉ ከመናገር ራሳችን መቆጠብ እንችላለን። ክፉ ከማድረግ ራሳችን እየቆጠብን፣ ክፉ ከማየት እንደ ቅዱሳን አባቶቻችን ዓለምን ሳናይ መኖር ባንችልም ነገር ግን ክፉ ነገሮችን ካለማየት ራሳችን በመቆጠብ መኖር እንችላለን፣ ዓለም ውስጥ እያለን ማለት ነው። ስለዚህ ራስን በመግዛት ዓለም ውስጥ መኖር ይቻላል። የኛ መስቀል እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት ውስጥ ሆነን ነገሮችን ሁሉ ተግባራዊ ማድረግ፣ ስናይ እግዚአብሔርን በመፍራት፣ ስንናገር እግዚአብሔርን በመፍራት፣ ስንተገብርም እግዚአብሔርን በመፍራት ውስጥ ሆነን ካደረግን እኛም እንደነሱ መሆን እንጀምራለን፣ ወይም የነሱን አሰረ ፍኖት እንከተላለን ማለት ነው። እና በዚህ መንገድ መኖር እንችላለን ለማለት ነው። ወደ በረሃ ባንወጣም የኮራሳት ንጉስ ሁለቱ ልጆቹ ወደዚያ ወጡ። ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተከትለው 40 ምዕራፍ ያህል ሄዱ። መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉስ ልጆችን ባዩት ጊዜ ፈሩ። አንተ ሰው ነህን ወይስ መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። የዚህ ሰዓት እነሱ ለሃይማኖታቸው መቅናት ጀመሩ። ለሃይማኖት መቅናት መልካም ነው፣ ግን አንድን ሰው ወደ ሃይማኖት አስገድዶ ማስገባት ኃጢአት ነው፣ አይቻልምም ሲጀመር። ለሃይማኖታቸው መቅናት መልካም ሆኖ ሳለ ነገር ግን ማስገደዳቸው እንደ ኃጢአት ያስቆጠረባቸዋል። እነርሱም ከእሳትና ከፀሐይ በቀር አምላክ የለም እንዳንገድል ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ ለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህን አባት ሁለቱን አርድእትም ይዘው ጽኑ ስቃይ አሰቃዩአቸው። ከዛ በሚያዝያ 13 ቀን ሁለቱን አርድእቱን ገደሉበት። ይህንን አባት ግን ለ15 ቀን ሙሉ ሲያሰቃዩት ከረሙ። በስተመጨረሻም አንዱ በቀኝ አንዱ በግራ ሆኖ በፍላጻ ይነድፉት ጀመር፣ አንዱ በፊትና በኋላ ሆነው። እርሱ ምን አላቸው? በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። የእጃችሁን ታገኛላችሁ አላቸው። እሱን ገደሉት። በማግስቱ እነሱም አደን ለማደን ሲወጡ ፍላጻ ቀስታቸውን ሲወረውሩ መልሶ እግዚአብሔር ደግሞ ቀስቱን ወደ እነሱ እንዲመለስባቸው አደረገ። ከዚህ የምንማረው ትምህርት ወንድሞች ምንድነው? አንደኛ እስከ ሞት ድረስ ለሃይማኖታችን የታመን መሆን እንዳለብን ነው። እስከ ሞት ድረስ ለሃይማኖታችን እስከ መጨረሻው የሚጸና እርሱ ይድናል ብሎ ቸሩ መድኃኔዓለም እንደተናገረው በማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ከእርሱ ጋር ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ከእርሱ ጋር ብንሞት ከእርሱ ጋር ደግሞ እንነሳለን፣ ከእርሱ ጋር ብንጸና ከእርሱ ጋር እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱ ሊክድ አይችልምና ተብሎ እንደተጻፈው። ስለዚህ በእምነታችን መጽናት እንማራለን። ሁለተኛው ደግሞ ይሄ ቅዱስ እንደተነበየላቸው እነኚህ ሁለቱ ክፉዎች ሞተዋል፣ ያውም በራሳቸው ቀስት። ከዚህ የምንማረው ስራ ለሰሪው እሾህ ላጣሪው መሆኑን ነው። ማንም ሰው የእጁን ያገኛል። መጽሐፍ እንደሚነግረን መጽሐፈ ምሳሌ ምዕራፍ 26 ቁጥር 27 ላይ ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል ይላል። ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። እውነት ነው። ሰውን ስትበድለው ብድር እንደሰጠ ቁጠረው፣ ቆየት ብሎ ከነወለዱ ይመለስልሃል። ገላትያ መልእክት ላይ ደግሞ ምን ይላል መሰላችሁ? አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳል ይላል። ሰው የሚዘራውን ያንኑ ያጭዳል። ስለዚህ ከዚህ የምንማረው ክፉ ብንሰራ የሰራትን ክፋት በእጥፍ እንደምንቀበል ነው ማለት ነው። እና ተመልከቱ፣ እነኚህ ሰዎች ቅዱስ ሜልዮስንና ደቀ መዛሙርቶችን አሰቃይተው በመግደላቸው
በስጋቸውም በነፍሳቸውም ተኮነኑ። በስጋቸው በፍላጻ ተነድፎ መሞት ነው። በነፍሳቸው ደግሞ ሲኦል መውረድ ነው። አፈር ብላና ዝም በል ህይወታችን እግዚአብሔር ይገስጽ። በነፍሳቸው ደግሞ የት ነው? ሲኦል መውረድ። ስለዚህ አንድ ሰው ክፉ ቢሰራ አስቡት፣ የእጁን ያገኛል ማለት ነው። የጊዜ ጉዳይ ነው። እግዚአብሔር አይቸኩልም ፍርድ ሲሰጥ፣ የራሱ የሆነ ጊዜ አለው። በራሱ ጊዜ ግን ይቀጣል። ክፉ የሰራው እንደዛው፣ ጽድቅም የሰራውም ደግሞ ልክ እንደዚሁ ይሸልመዋል ማለት ነው። እነሆ በፊት መልካምነትና ሕይወትን ሞትንና ክፋትን አኑሬአለሁ፣ እጅን ወደ ወደድከው ጨምር ብሎ እንደተናገረው ኦሪት ዘዳግም ምዕራፍ 30 ቁጥር 15 ላይ። ስለዚህ መልካም ብንሰራ መልካም ነገር ይጠብቀናል ማለት ነው። ክፉ ብንሰራ ደግሞ ልክ እንደዛው ክፉ ነገር ይጠብቀናል ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። በእውነት የዚህ ቅዱስ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሁለተኛው በዚህ ቅዱስ በዛሬቱ ቀን ካረፉት ቅዱሳን መካከል ቅዱስ ብስጣውሮስ ይገኝበታል። ቅዱስ ብስጣውሮስም መክሱር ከሚባል ሀገር በሰማዕትነት ያረፈ ነው። የዚህ ቅዱስ አባቱ ጻድቅ ሰው ነው። እናቱን ግን ሰይጣን አስቷት ወደ እስልምና ገባች ይላል። ማን አስቷት? ንገሩኝ እስቲ፣ ማን አስቷት? ሰይጣን አስቷት ወደ እስልምና ገባች። እናቱን አታስቡት። እርሱ ግን ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ፣ ከእርሷም ልጆችን ወለደ ይላል። እዚህ ጋር አንድ ነገር የምንማረው ወንድሞች ምንድነው? የሰው ልጅ ሃይማኖቱን ሲቀይር ከዚህ በፊት እንደተነማማር ነው። አንደኛ ከእውቀት ማነስ የተነሳ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሎ እንደተጻፈው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ከእውቀት ማነስ የተነሳ ሃይማኖቱን አንድ ሰው ሊቀይር ይችላል። ሁለተኛ ሰይፍ ከመፍራት የተነሳ ሞትን ከመፍራት የተነሳ ሃይማኖቱን ሊቀይር ይችላል። ዳሩ ግን የሚፈሩና የማያምኑ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛ ሞት ነው እንዳለው። ልትቀበሉ ያለን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጣለሁ የሚለውን ቃል ዘንግተው በመፍራት ሃይማኖታቸው የሚቀይሩ ሰዎች አሉ። በመፍራት ደግሞ አይዳንም፣ ነፍስም ማዳን አይቻልም። እህት ወንድሞች፣ ፍርሃት የዛሬውን ደስታ ያሳጣናል፣ የነገሩን ሁኔታ ግን አይቀይርልንም። በመፍራት የሚገኝ ነገር ምንም ነገር የለም። ስለዚህ ከመፍራት የተነሳ ሃይማኖታቸው የሚቀይሩ ሰዎች አሉ። ሶስተኛ የዚህን ዓለም ምቾት ተላንና ደስታን ከመውደድ የተነሳ ሃይማኖታቸውን የሚቀይሩ ሰዎች አሉ። የዚህችን ዓለም ደስታ በልጭልጯን ልክ እንደ ዴማስ የአሁኑን ዓለም ወዶ ትቶኛል ብሎ ቅዱስ ጳውሎስ እንደተናገረው የሚክዱ አሉ። ሌላ ምናልባት አጋንንት ደግሞ በምትሃት እያሳየ ሰዎችን ሊያስት ይችላል። የብርሃን መልአክ መስሎ እየተገለጠም ሊያሳስት ይችላል። የብርሃን መልአክ እየተመሰለ አንዳንዴም የሆነ በቃ አስገራሚ ሰዎች ሊታለሉላቸው በሚችሉ በምትሃት መልክ እየተገለጠም ሊያሳስታችሁ ይችላል። ለምሳሌ ነቢዩ መሐመድ የእስልምናውን መስራች እንዳሳሳተው ማለት ነው። ይህ መጽሐፍ አንብብ እያለ በሂራ ዋሻ እንደረገጠው ማለት ነው። ከዛ በኋላ ጅብሪል ተገለጠልኝ ብሎ እንዳመነው ማለት ነው፣ እንዳሳሳተው። ልክ በዛ መልኩ ከእውቀት ማነስ የተነሳ የሚሳሳቱም አሉ። ቅዱስ ጳውሎስ ግን አስቀድሞ ነግሮናል፣ ሰይጣን ራሱ የብርሃንን መልአክ ይመስላልና ብሎ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13-19 ላይ በሐሰተኛ ህልም የሚሳሳቱ ሰዎች አሉ። በሐሰተኛ ተአምርና ምልክት የሚሳሳቱ ሰዎች አሉ። ሃይማኖታቸው የሚቀይሩ ሰዎች አሉ። ይሄ ታወቀ ነው። ለምሳሌ አንድ እህቴ አስታውሳለሁ፣ የዛሬ 2 ዓመት ነው 3 ዓመት አካባቢ ምን አለች መሰላችሁ? አባቴ በህልሜ አየሁት አለች። እንትን ጠምጥሞ ይታየኛል። ምንድነው? እውነተኛ እምነት ክርስትና ነው፣ ማን ነው? እስልምና ነው። ወደ እስልምና እምነት ግቢ እያለ ሲጠይቀኝ አየሁት እና ምን በሰዓቱ ግራ ተጋብቼ ነው ብላ እኔን ጠይቃኝ ነበር።
ከዛ በኋላ ያው ዞሮ ዞሮ እኛ እንደምናውቀው ብዙን ጊዜ እንደዚህ አይነት ነገር የሚያሳየው የሙስሊም ዛር ነው። እንደ ሺህ አንበሱ ያለ እንደ አዳልሞቲ ያለ መንፈስ ነው እንዲህ የሚያደርገው። አባት ላይ ያለ ማለት ነው። አባትና ወይም እናት ላይ ያለ አባትን መስሎ እንደዛ አይነት ነገር ስራ ሊሰራ ይችላል። እና ከዛ በኋላ ልጅቷ እንድትበረታ ነገርኳት። በመንፈሳዊ ህይወቷ በስግደት በህልም እየመጣ እየታየኝ እንዲህ የምትገለጥ አባቴ መስለ እየታየኝ እንዲህ የምትለኝ ማን ራስን አጋጥ በመድኃኒዓለም ስም እያለች ስትበረታ መጨረሻ ላይ ግን ያዘችው። በኋላ ያ ማን ነው እንደዚሁ መስሎ የታያት? ሺህ አንበሱ እኔ ነኝ አለ። አባቷን ጥምጣም የሼኪዎችን ጥምጣም ጠምጥሜ በስነ ስርዓት የታየዋት እኔ ነኝ አለ። እና በእንደዚህ አይነት ሐሰተኛ መገለጥም ሰዎች እምነታቸው የሚቀይሩበት ጊዜ አለ ለማለት ነው። እና መጽሐፍ ቅዱስ ላይ ራሱ ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ብሎ ቸሩ መድኃኒዓለም አስቀድሞ እንደተናገረው በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ማለት ነው። ሌሎች ነገሮችንም አንዳንዴም የብርሃን መልአክ መስሎ ተገልጦ ሊያሳስትም ይችላል። በነገራችን ላይ ወንድሞች ሰይጣን መልአክ መሆን አይችልም እንጂ መምሰል ግን ይችላል። መስሎ ሊታይ ይችላል። እኔ ገብርኤል ነኝ ሊል ይችላል። እኔ ሚካኤል ነኝ፣ እውነተኛው ሃይማኖት እስልምና ነው ተቀበል ሊልሽ ይችላል። ነገር ወይም ሊል ይችላል። ግን እንዳንታለል ብሏል ቅዱስ ጳውሎስ። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። በምናውቃቸው በምንወዳቸውም ሰዎች አድሮም ሊፈትነን ይችላል። ግን እንጠነቀቅ ይገባል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ብሎ ቅዱስ ዮሐንስም እንዳስጠነቀቀ ማለት ነው። እና እንግዲህ የቅዱስ ብስጣውሮስ እናት ሰይጣን አስቷት ወደ ምን ገባች? ወደ ምን እምነት ገባች? ንገሩኝ። ወደ እስልምና እምነት። አስቡት። ግን ልጇ ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ። ከሚስቱም ልጆችን ወለደ። ብዙ ዘመናትን ባለፉ ጊዜ ይላል አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሄዶ ሰው ወደኛ ሕግ ቢገባ ማለትም ወደኛ ሃይማኖት ቢገባ ልጆቹም ሃይማኖቱን ይከተላሉ፣ ይህ ብስጣውሮስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። ተመልከቱ። አሁን መጀመሪያ እንዲህ ሊከሰው ያስገድደው በቀል ስለነበረው ነው። ቂም መጀመሪያ በቀል አለበት። ለሃይማኖቱ ተቆርቆሮ እኮ አይደለም። ያንን በቀሉ ለመበቀል ሲል ነው ሄዶ ያጣለው። አያችሁ አይደል? ሰይጣን እኛን ለመፈታተን ሲፈልግ ከተቀያየምነው ሰው ጋር ነው ሄዶ በተቀያየምነው ሰው ላይ አድሮ ነው የሚዋጋን። ያኮረፈን ሰው በሆነ ምክንያት የተቀያየምነው ሰው ካለ ከዛ ሰው ጋር ለዛ ሰው አሳምሮ የኛን ጥፋት ያሳየዋል። ከዛ በኋላ በቂምና በበቀል አነሳስቶ እኛ ላይ መከራ እንዲደርስብን ያደርጋል ማለት ነው። እና በዚህ መንገድ ነው ሰይጣን የሚፈታተነው። ብዙም ጊዜ ትህትና ሊያጠፋ ሲፈልግ ተናዳጅና አኩራፊ ሰው ይልክብሃል። መልካምነትን ለማበላሸት ሲፈልግ ሰይጣን ክፉና ምቀኛ ሰው ይልክብሃል። ትዕግስትን ለመፈታተን ሲፈልግ ሰይጣን ተናዳጅና አኩራፊ ሰው ይልክብሃል። ልክ እዚህ ቅዱስ ላይ በቀለኛ ሰው እንደላከበት ማለት ነው። ከዛ በኋላ ሄዶ አጣላ። ወደኛ ሕግ ቢገባ ልጆቹም ሃይማኖቱን ይከተላሉ፣ ይህ ብስጣውሮስ ግን ከሕጋችን የተለየ ነው። በእስልምና እንደዛ ነው። በነገራችን ላይ አባትና እናት ወደ እስልምና እምነት ከገቡ ልጆች ይገደዳሉ። ወደ እስልምና እምነት እንዲገቡ ይገደዳሉ፣ ካልሆነ ይገደላሉ። ምን ይሄ ብቻ? አንድ ሰው ከእስልምና እምነት ራሱ ከወጣ መጀመሪያ ሙስሊም ሆኖ ከእስልምና እምነት ከወጣ መጀመሪያ ይመክሩታል። መክረውት ወደ እነሱ እምነት አልገባ ካላቸው ምንም ጥርጥር የለውም አንገቱን ይቀሉታል። ይሄ በሕጋቸውም የተጻፈ ነው፣ በመጽሐፋቸው በሐዲሳቸውም የተጻፈ ነው። ሱናን አናሳ 4059 ላይ እንደተጻፈው ማለት ነው። ከእስልምና የወጣን ሰው ግደሉት፣ ከእስልምና የወጣን ሰው ግደሉት ተብሎ እንደተጻፈው ማለት ነው። ይሄ አረመናዊ የሆነ እምነት እንደሆነ አንድ የምንረዳው ነገር ነው ማለት ነው።
ስለዚህ ይገደላል። ይሄ ምንም ጥርጥር የለውም። በመግደል የሚያምን እምነት ነው። የኛ ለየት የሚያደርገው አንዱ ይሄ ነው። የኛ እምነት ግን ክርስቶስ ምን ነበር ያለው? እኔን መከተል የሚወድ ቢኖር ራሱን ይጋድ መስቀሉንም ተሸክሞ ይከተለኝ አይደል ያለው? ክርስትና ምርጫ እንጂ ግዴታ አይደለም። ይሄን እምነት እስካልተቀበልክ ድረስ ትገደላለህ፣ የክርስቶስ እስካልሆንክ ድረስ ትገደላለህ የሚል ሕግና ስርዓት እኛ ጋር የለንም። ምርጫ ነው። ፍርዱ ግን የእግዚአብሔር ነው። ፍርዱን ለእግዚአብሔር ነው የምንተወው። የምስራች ንገሩ ነው የተባለው እንጂ አስገድዳቸው ወደ ሃይማኖታቸው ወደ እኔን እንዲያምኑ አስደርጎ ብሎ አላካቸውም ሐዋርያትን ክርስቶስ። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚፈረድበት መቼ ነው? ዕለተ ምጽአት ላይ ኃጥአንን በግራው ጻድቃንን በቀኝ በሚያቆምበት ጊዜ። አሁን ግን ማንንም ሰው ለምን እዚህ እምነት ውስጥ አልገባም ተብሎ አይገደድም። በእስልምና ግን ይሄ አለ እና አንድ የምንማረው ትምህርት ይሄ ነው ማለት ነው። ስለዚህ እናት አባቱ ልጆች ምርጫ የላቸው ማለት ነው። በቃ እስልምና የልጆችን ምርጫ አያከብርም ማለት ነው። አባት ወይም እናት ክርስቲያን ከሆኑ የግድ በቃ ልጅ የራሱን ምርጫ የመከተል መብት የለውም ማለት ነው። አንድ የምንማረው ትምህርት ይሄንን ነው። ተመልከቱ። የእስላሞች ዳኞችም በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። አያቸው፣ ያለ ፍርሃት። መፍራት የለብንም ወንድሞች። መኖር የምንጀምረው መፍራት ስናቆም ነው። መኖር የምንጀምረው መፍራት ስንቆም ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም ይላል። የሚፈራም ሰው ፍቅሩ ፍጹም አይደለም። ስለዚህ ከዚህ የምንማረው በሃይማኖታችን ስለ ሃይማኖታችን ለመመስከር ቅንጣት ታህል ፍርሃት ሊኖረን እንደማይገባ ነው። ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመረ። ይኸው ተመልከቱ። መጀመሪያ ዲያብሎስ ኃይል አይጠቀምም፣ አስቀድሞ ሽንገላ። ከከበረችና ከቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችንም እንደሚሰጠው ቃል ገባል። ተመልከቱ። መጀመሪያ በገንዘብ ነው የሚደልሏችሁ። ወደ እነሱ ሃይማኖት ብትገቡ ሀብታም እንደምትሆኑ ይነግሯቸዋል። ኑሯችሁ የተደላደለ እንደሚሆን ይነግሯቸዋል። ልክ ባላቅ በለዓምን እንደሸነገለው ማለት ነው። በለዓም ታዲያ ባላቅ ሲሸነግለው እንዲህ ብሎ መለሰለት። ኦሪት ዘኍልቍ ምዕራፍ 22 ቁጥር 18 ላይ እንደተጻፈው የሞላውን ወርቅና ብር ቢሰጡኝ በትንሹ ወይም በትልቁ ቢሆን የአምላኬን እግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። ቸሩ መድኃኔዓለም እንዲህ ብሎ እንደተናገረው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል? ምንም። ዓለምን ሁሉ ብገዛ ብነዳ፣ ነገር ግን በኃጢአት ወይም በክደት ከእግዚአብሔር ከተለየን አለን የምንለው ሀብት ከድካም በዓይኖቻችንም እንባን ከማፍሰስ አያድነንም። ነፍሳችን ከስጋችን ይለይ ዘንድ ሞት ይመጣል። ያን ጊዜ ሊቀርቡን የሚወዱት ሁሉ ይርቁናል። ነፍሳችን ሁሉን ለሚገዛ ለእግዚአብሔር የምትመልሰውን ታጣለች። ንስሐ በሌለበት ነፍስ የተናቀች በምትሆንበት ልቅሶና ጩኸት ባለበት ቦታም የሚረዳን ፈጽሞ አናገኝም። ቸሩ መድኃኔዓለም እንዲህ ብሏል፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ። የሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወት በገንዘቡ ብዛት አይደለም። ገንዘብ ሕይወት ሊሆን አይችልም። ገንዘብን አንተ ግዛው እንጂ አንተን ገንዘቡ አይግዛክ። አንተን ገንዘቡ አይግዛክ፣ ግን አንተ ገንዘቡን ግዛው። እና አንድ የምንማረው ትምህርት ይሄንን ነው። ስለዚህ በገንዘብ ነው የሚደልል። መጀመሪያ ዲያብሎስ ኃይል አይጠቀምም።
የሱን ፈቃድ ብትፈጽምለት ሀብታም እንደምትሆን ሰይጣን ይነግራል። ለቸሩ መድኃኒዓለም ከሶስት መንገዶች ከሶስት ፈተና መንገዶች አንዱን ፈተና ቀረበለት። በዚህ ነው አይደለ? ዓለምን አሳየውና ምን ነበር ያለው? እስቲ ንገሩኝ። በገዳመ ቆሮንቶስ ሰይጣን ክርስቶስን ሲፈትነው ዓለምን አሳየውና እዚህ ሰግደልኝ እዚህ ሁሉ ላንተ እሰጥሃለሁ አለው። በትክክል። ስለዚህ በምንድን ነው እየፈተናለው? በፍቅር ነው። አያቸው። ሰይጣን መጀመሪያ ኃይል አይጠቀምም። ባለው ነገር ሊማርክ ይሞክራል። ሀብታም እንደምትሆን የዓለም ዝነኛ ጫፍ ላይ እንደምትደርስ ይነግራል። ሁሉ ተንደላቀ እንደምትኖር ይነግራል። ግን እቺን ቃል እንዳትረሳ እህቴ፣ ምን ጊዜም ቢሆን ወንድሜ፣ ምን ጊዜም የትም ቦታ ብትሆን ይሄ ቃል በአይምሮ ያዘው። ማርቆስ 8:36 ላይ የሚገኝ ጥቅስ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ምንም። ስለዚህ ነፍሳችሁ እንዳታሰርቁ፣ ለሚጠፋ ብዕል፣ ለሚጠፋ ሀብት፣ እዚሁ ትታችሁ ለምትሄዱት ሀብት ብላችሁ ሃይማኖታችሁ እንዳትቀይሩ። ኢዮብ የተናገረውን ቃላት አስቡ። ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። ራቁቴን ከእናቴ ማህፀን ወጥቻለሁ። ከእናት ሆድ ራቁትን እንደወጣ ራቁትን ነው የምትሄደው ወደ መድኃኒዓለም። ሰው ከእናቱ ሆድ ራቁቱን እንደወጣ እንዲሁ እንደመጣው ይመለሳል። ከጥረቱን በእጁ ሊወስድ የሚችለው ምንም አያገኝም ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 15 ላይ። ባዶውን ነው የምትሄደው። 50 ቢሊዮን ብር ቢኖር 50 ቢሊዮን ብሩን ምንም ሳትበላው እዚሁ ነው አስቀምጠ የምትሄደው። ህይወት አይሆንም። ህይወት ሊሆን አይችልም። እና ሰይጣን በዚህ ዓለም በሚጠፋ ሀብት ነፍስን ሊቀይር ያሞኛል። ወርቅን በመዳብ ቀይረኝ ይላል፣ ነፍስን በዚህ ዓለም ሀብት ቀይረኝ ይላል። ስለዚህ ምንም ድርድር የለም። አስቡት። ከዛ ይኸው በሀብት ደለሉት እንደሚያከብረው በሁሉም ነገር ሀብታም እንደሚያደርገው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም። ራስን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ተብሎ እንደተጻፈ ይሄ ቅዱስም ወደ ሀብት አልተመለከተም። ከዚህ በኋላ ወደ ግዞት ቤት ወስደው በእግረ ቡቅ እንዲያስሩት፣ በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። አቤት ግፋቸው! አይገርምም? አስቡት። በሰንሰለት አስረው እንደገና በአንገቱም የተበሳ ታላቅ ግንድ አሰሩ። በግንባሩ ደፍተው በኩስ ላይ አስቡት። ከዛ ለቀናት ቆየ። እስከ 3 ቀን ድረስ እንደዚህ እየተሰቃየ ቆየ። ነገር ግን ጻዳ ርግ መጥቶ ጋረደው ይላል መንፈስ ቅዱስ። አያችሁ አይደለ? መከራ ሲበዛብን እግዚአብሔርን በተደጋጋሚ እናየዋለን። የምናየው በሚገጥመን ፈተናዎች ውስጥ ችግሮቻችን ሲያቃልልልን፣ ከሰይጣን ፈተና ሲታደገን፣ መልካም በሆነ ነገር ሲጎበኝንና ሲባርከን እግዚአብሔርን በተደጋጋሚ እናየዋለን። መከራ ሲገጥመን ከዚህ ቅዱስ የምንማረው አንዱ ይሄ ነው። ከዚህ በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታገስም፣ ወደ ሃይማኖታችን ከምትገባና በእሳት ከምናቃጥልህ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለሙ እድል ፈንታ የለኝም፣ የወደዳችሁትን አድርጉ ብሎ መለሰላቸው። እውነት ነው። ቅዱስ ጳውሎስ እንደተናገረው ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው ይላል። እውነት ነው። ምንም ክፍል የለንም። ይህን ዓለም ልዑል እግዚአብሔር ስለ ብዙዎች ኃጥአን ፈጠረው፣ የሚመጣውን ዓለም ግን ስለ ጥቂቶች ጻድቃን ፈጠረው ተብሎ ተጽፏል እኮ መጽሐፈ ዕዝራ ሱቱኤል ምዕራፍ 7 ቁጥር 1 ላይ። እውነት ነው። ስለዚህ ምንም በዚች ምድር ላይ ምንም ተስፋ የምናደርገው ነገር የለም። ስለዚህ የወደዳችሁትን አድርጉ፣
አምላኬ እንዲህ ብሏል፣ ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ ይላል። ስለዚህ ከምታመጡብኝ መከራ አልፈራም አላቸው። በዚያን ጊዜ እጅግ ተቆጡ ይላል። ያለ ርኅራኄ ይደበድቡ ዘንድ አዘዙ ይላል። ተመልከቱ፣ ያለ ርኅራኄ በጣም ከባድ እኮ ነው። እስቲ በህሊናችሁ ሳሉት ያም እየመጣ ሲደበድበው፣ ያም እየመጣ እስቲ እኔም የድርሻዬን ላገኝ እያለ ኃይሉን ሲያሳርፍበት፣ የአቅሙን ሲደበድበው ተመልከቱ ምን ያክል መከራ እንደደረሰበት። የሀገር ሰዎችን በጫማቸው መቱት። አንዲት ሴትም መታ በጫማዋ መታቸው ይላል። ወዲያውኑም ምን ሆነች? ንገሩኝ እስቲ። ሰምታችኋል አይደል? ቅድም ስንክሳሩ ላይ ምን ሆነች? እጇ ደረቀ። እዚህ ጋር ጥያቄ ልጠይቃችሁ እስቲ እናንተን። ሌሎቹ ሲመቱት እጃቸው አልደረቀም። እቺ ሴት ግን መታ እጇ ደረቀ። ለምን? በጫማዋ መታ እጇ ደረቀ። ለምንድን ነው እስቲ ንገሩኝ። የሱ ተአምር እሷ ላይ ሊገለጽ ስለፈለገ አገልጋይ ስለሆነች ወንድሜ አንድም የእግዚአብሔር ተአምር በሷ በኩል እንዲገለጥ ለሌሎችም ተግሳጽ ጭምር እንዲሆን ነው። አንድስ ሌላስ ከምን አንፃር መልካም ብላችኋል። ዞሮ የእግዚአብሔር ተአምር በሷ እንዲገለጥ ለሌሎች ተግሳጽ ጭምር እንዲሆን ነው። አንድም ወንድሞች የሚደበድቡት ሌሎቹ ወንዶች ናቸው። እቺ ግን ሴት ናት። በማን ላይ ነው እጇን ያነሳችው? በማን ላይ ነው? በወንድ ልጅ ላይ። ከተፈጥሮ ሕግ አንፃር መጽሐፍ እንዲላል ሴት በወንድ ላይ ልትሰለጥን አልፈቅድም ይላል። ሴት በወንድ ላይ ልትሰለጥን አልፈቅድም፣ አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች ይላል። በነገራችን ላይ ወንድሞች ወንድ ልጅ ሴትን ልጅ ቢሰድብ ቢመታ ነውር የለበትም እያልኳቸው አይደለም። ነውር አለበት፣ አይፈቀድምም ሲጀመር መስደብም ሆነ መምታት። ነገር ግን ሴት ወንድ ልጅን ስትሰድብና ስትመጣ ነው የሚከብደው ወይስ ወንድ ልጅ ሴትን በሴት ላይ እጁን ሲያነሳ? እስቲ የትኛው ነው የሚከብደው? ሴት በወንድ ልጅ ላይ ስታነሳ እጇን ወይስ ወንድ በሴት ልጅ ላይ? ምክንያቱም የሴት መገኛዋ ማን ነው? የሴት መገኛዋ ማን ነው? ወንድ ልጅ ነው። እሱን እኮ ነው እየነገረን ያለው ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ ጢሞቴዎስ መልእክት ላይም ጽፎታል። ምዕራፍ 2 ቁጥር 10 እስከ 13 ላይ ሴት በወንድ ላይ ልትሰለጥን አልፈቅድም፣ አዳም ቀድሞ ተፈጥሯልና። ይሄ የተፈጥሮ ሕግ ነው። የተፈጥሮ ሕግ ነው። ነውር ነው ማለት ነው ባጭሩ። ስለ ድፍረቷ እኮ ነው ይሄ መቅሰፍት የደረሳት። ተግሳጽ እንዲሆናት ነው ስለ ድፍረቷ። የተፈጥሮን ምንም እንኳን በሃይማኖቱ አላዋቂ ናት፣ እውነት ነው። እቺ ሴት እንደሌሎቹ በሃይማኖት አላዋቂነት ውስጥ ናት ያለችው፣ የታወቀ ነው። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል እንደሚባለው እሷም ጠፍታለች። ግን አሁን እዚህ ጋር እንደዚህ አይነት መቅሰፍት የደረሰባት ለምንድን ነው? ስለ ድፍረቷ ነው። ምንም እንኳን አላዋቂ ሆና ብትክድም እንዴት ግን ደፈረች? እንዴት የተፈጥሮ ሕግን ሃይማኖት የማይጠይቀውን የተፈጥሮ ሕግን እንዴት አላከበረችም? ስለ ድፍረቷ ጭምር ነው። የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ ይላል መጽሐፍ። የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ። የድፍረት ኃጢአት ነው ማለት ነው። ካላዋቂነትም በላይ ባሻገር የድፍረት ኃጢአትም ከመሆን የተነሳ ነው ማለት ነው። አንድም በእሱ አማካኝነት ሌሎች ተግሳጽ እንዲያገኙ እግዚአብሔር እየገሰጻቸው ነው። አንድም ስለ ድፍረቷ ነው ማለት ነው። እና አንድ የምንማረው ትምህርት ይሄንን ነው ማለት ነው። ሌላውም እኮ መጥቶታል። ወንዱ ተመልከቱ መጥቶታል። ከዚህ በኋላ ባለ ሰይፍ ይላል ተመልከቱ። ከመኮንኑ ታዞ ወጣ፣ ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው ይላል። ያቺ እንደውም ሴቷ በጫማ ነው የመታችው። ይሄስ በሰይፍ ነው የመታው፣ አንገቱን የመታው በሰይፍ እና ስለ ድፍረቷም ጭምር ነው ማለት ነው።
ስለዚህ እህቶቼ እዚህ ጋር አንድ የምንሰማው የምንማረው ትምህርት ምንድነው? ቅዱስ ጳውሎስ የተናገረው ቃል አለ ኤፌሶን መልእክት ላይ ቤተክርስቲያን ለክርስቶስ እንደምትገዛ እንደዚሁ ደግሞ ሚስቶች ለባሎቻቸው ይገዙ። ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ደግሞ ሚስቶች ለባሎቻቸው ይገዙ የሚል ቃል አለ። ስለዚህ ልናከብር ይገባል። በኃይል አይደለም ልናሳምን የሚገባው። ምናልባት የትዳር አጋሮች እንደዚህ አይነት ነገር ውስጥ ሊገቡ ይችላሉ። ግን በጣም በሚያሳዝን ሁኔታ ሴት ልጅ ከወንድ ናት እኩል ናት በሚል አነጋገር በዘመኑ ፖለቲካ እንበለው መሰለኝ ሴት ልጅ በወንድ ላይ እግሯን የምታነሳበት ጊዜ ደርሰናል ማለት ነው። ይሄ ትክክል አይደለም። ከተፈጥሮ ሕግ ራሱ የወጣ ነው። በሃይማኖትም በተፈጥሮ ሕግ የማይፈቀድ ነገር ነው ማለት ነው። እንዴት የወጣችበት ላይ እግሯን ማንሳት አስባችሁታል? የበላበትን ወጭት እንደ መስበር ማለት እኮ ነው። እና የመጀመሪያውን ሔዋን ከአዳም የተገኘች መሆናችሁን አስባችሁ ለወንድ ልጅ ክብር መስጠት ተገቢ ነው ማለት ነው። እና አንድ የምንማረው ትምህርት ይሄንን ነው ማለት ነው። ቅዱስ ጳውሎስም የሴት ልጅ ራስ ማን ነው ይላል? ንገሩኝ እስቲ። የሴት ልጅ ራስ ማን ነው? የሴት ልጅ ራስ ማን ነው? ወንድ። የወንድ ራስ ማን ነው? ክርስቶስ። እና ይሄንን ልናከብር እንደሚገባ ነው ማለት ነው አንድ የምንማረው ትምህርት። ከዚህም ደግሞ ተውት፣ ወደ እምነታቸው ሊያስገቡት እምቢ ባላቸውም ጊዜ ሁለተኛ ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግስተ ሰማያትም የምስክርነት አክሊልን ተቀበለ። ስጋውንም ከእሳት ጨመሩ፣ ግን አልተቃጠለም። ዘመዶቹ መጥተው በድኑን ወደ ሀገሩ ወሰዱ። በቅዱስ ዮሐንስ ዘአራቅሊ ጎን ቀበሩት። ይሄ ቅዱስ ሰማዕትነቱን በዚህ መንገድ ፈጸመ ማለት ነው። እና ወንድሞች የመጨረሻው ከዚህ ቅዱስ የምንማረው ትምህርት ምንድነው? በእምነታችን እስከ መጨረሻው መጽናት። ምንም አይነት ፈተና እና መከራ ቢገጥመን እስከ መጨረሻው በእምነታችን ጸንተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን መብቃት እንዳለብን ነው የምንማረው። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።